እንዴት አላችሁ የተወደዳችሁ የቀድሞ የማንቸስተር ዩናይትድ እና የዩቬንቱስ አማካይ ፖል ፖግባ ወደ ሞናኮ ሊጓዝ ይችላል የሚለው መረጃ ባለፉት ጥቂት ቀናት ለኪፕ ዘገባውን ካወጣበት ጊዜ ጀምሮ ሰፋ ያለ ሽፋን እያገኘ ያለ ዘገባ ነው። ያው ለረጅም ጊዜ እግር ኳስ አልተጫወተም እንደምታውቁት በግል ህይወቱ ከወንድሙና ሌሎች ከሱ ሀብት ሊዘርፉ በሚፈልጉ ሰዎች ይደረግበት በነበረ ክትትል ምክንያትና ደግሞ ከሁሉ በላይ ለ18 ወራት በቅጣት ምክንያት አበረታች መድኃኒት ተጠቅሟል በሚል ከሜዳ ርቆ ቆይቷል። ባለፉት 3 ዓመታት 2 ጨዋታ ገደማ ነው የተጫወታቸውን ደቂቃዎች ደማምረን ብናይ ሜዳ ውስጥ ያሳለፈው ከ2023 በኋላም ለመጀመሪያ ጊዜ ነው እንግዲህ ከሞናኮ ጋር ከተስማማና ወደ ሊጋ ከተዘዋወረ ሜዳ ውስጥ የምንመለከተው ፖል ፖግባን። ያው ፈረንሳይ ቢሆንም በሊጋ ግን ወይ በፈረንሳይ ሊግ ግን ተጫውቶ አያውቅም። ያው በልጅነቱ ሉአቭር በሚባለው አካዳሚ ውስጥ ነው ያለፈው፣ የሉአቭር የሚባለው የሊጋ ቡድን አካዳሚ ውስጥ ማለት ነው። ከዚያ በኋላ በ16 ዓመቱ ነው ወደ ማንቸስተር ዩናይትድ የተዘዋወረው እና በፕሮፌሽናል የእግር ኳስ ተጫዋችነት ደረጃ ለማንቸስተር ዩናይትድ እና ለዩቬንቱስ ብቻ ነው የተጫወተው። ለሁለቱም ክለቦች በሁለት ምዕራፎች ማለት ነው። መጀመሪያ ከሉአቭር ወደ ማንቸስተር ዩናይትድ በ16 ዓመቱ እንደሄደ ከዚያ በኋላ ደግሞ ከዩቬንቱስ ሲመለስ በ2016 ማለት ነው። ለዩቬንቱስ ደግሞ ከዩናይትድ ከለቀቀ በኋላ መጀመሪያ ወደዚያው ለሁለተኛ ጊዜ ከዩናይትድም ሲለቅ እንደዚሁ በድጋሚ ወደ ቱሪን ነበር የተጓዘው። ከዩቬንቱስ ጋር ያለው ኮንትራት ባለፈው ታህሳስ እንዲቀደድ ሆኗል እና ለረጅም ጊዜ ከብዙ ክለቦች ጋር ስሙ ይነሳ ነበር። በተለይ ደግሞ የሳውዲ አረቢያ ክለቦች እና የዩናይትድ ስቴትስ የሜጀር ሊግ ሶከር ክለቦች ፖል ፖግባን ሊያስፈርሙት ይችላሉ በሚል ስማቸው በተደጋጋሚ በዝውውር ዘገባ ዘጋቢ ብዙሃን መገናኛዎች ሲጠቀስ ቆይቷል። በመጨረሻ ግን ብዙ ያልተገመተ ነው። የሞናኮ የስፖርት ዳይሬክተር ቲያጎ ስኩሮ፣ የሞናኮ ባለቤት ዲሚትሪ ራይቦሎቭሌቭ ፖል ፖግባን ወደ ሞናኮ መውሰድ ይፈልጋሉ፣ እንዲያውም ድርድሩ መስመር ይዟል የሚል ዘገባ መውጣት የጀመረው። ለነገሩ ባለፈው የጥር የዝውውር ገበያም ወቅት የፖግባ ስም ወደ ስታድ ደ ሉዊደ ወደ ሞናኮ ሊያመራ ይችላል በሚል በጥቂት የፈረንሳይ ብዙሃን መገናኛዎች በኩል ሲዘገብ ነበር። በኋላ ግን የተጫዋቹ ደሞዝ በጣም ውድ ነው፣ ደግሞ አሁን ሞናኮ ቡድኑን መገንባት ለሚፈልግበት መንገድ የበለጠ በወጣት ተጫዋቾች እንዲገነባ የሚፈለግ ቡድን በመሆኑ ምክንያት የሱ የእድሜ ፕሮፋይልም ከሞናኮ የስፖርት ፕሮጀክት ጋር የተጣጣመ አይደለም በሚል ወዲያው የፖል ፖግባ የሞናኮ ፍላጎት ተገቶ እንዲያውም በሱ ፈንታ ሙአትሴማል ሙሳርቲ የሚባል የሊቢያ ተጫዋች ነበር ያስፈረሙት በውሰት ማለት ነው። ግን ይህም ዝውውር የተሳካ አልነበረም። ምክንያቱም ይሄ ተጫዋች 4 ጨዋታ ብቻ አደረገ። ሞናኮም ዝውውሩን ቋሚ ማድረግ የሚያስችል በውሰት ስለነበር ያስፈረሙት ቋሚ ማድረግ የሚያስችል የ8 ሚሊዮን ዩሮ ስምምነት የነበራቸውን ቢሆን ግን ያንንም ተጫዋቹን በቋሚ ዝውውር የማስፈረም አማራጭን ሳይጠቀሙ ቀርተዋል። አሁን ግን በመጨረሻ ሞናኮ ይህንን ተጫዋች ለማስፈረም ባለፈው የዝውውር ገበያ በጥር የነበረውን አቋሙን ቀይሯል እና በሁለቱም ፓርቲዎች በኩል መግባባት ላይ ያለ። እንዲያውም ለኪፕ እንደሚለው ባለፉት ጥቂት ቀናት የፖግባ ወደ ሞናኮ የመጓዝ እድል በጣም ሰፍቷል። የ2 ዓመት ኮንትራት ይፈርማል። ሞናኮ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ይሳተፋል። ስለዚህ ልምድ ያላቸው ተጫዋቾችን ይፈልጋል። ከዚህ አስቀድሞ ከባየር ሚኒክ ኤሪክ ዳየርን ማስፈረሙን እናውቃለን። አሁን ደግሞ ፖል ፖግባን ለማስፈረም ተቃርበዋል። በአማካይ ስፍራ ከዴኒ ዛካሪያ ጋር ማጣመር ይፈልጋሉ። ለኪፕ እንደሚለው በስፖርታዊ ምክንያት በጣም ትልቅ ቁማር ሊሆን ይችላል። ምክንያቱም ተጫዋቹ ከሜዳው ውጪ ብዙ ውዝግብ አለበት እንደምታውቁት፣ ከዚህ ከጥንቆላ ጋር፣ ከወንድሙ ጋር፣ ከፍሎሪያን ፖግባ ጋር እና ከፍሎሪያን ፖግባ ጋር ሆነው እሱን በየሄደበት ከሚከታተሉት ሌሎች ክፉ ዓላማ ካላቸው ሰዎች ጋር በነበረው እሰጥ አገባ ምክንያትና ደግሞ ለ18 ወር ከሜዳ ባራቀው የአበረታች መድኃኒት አጠቃቀም ቅጣት ምክንያት ለረጅም ጊዜ ከእግር ኳስ ሜዳ ርቆ ስለሚያውቅ በ3 ዓመት የተጫወታቸውን ደቂቃዎች ብንደምር 290 ደቂቃዎች ወይም 2 ጨዋታዎች ብቻ የሚሆኑ በመሆናቸው የተነሳ ይሄ ተጫዋች ወደ ጨዋታ ፊትነስ እስኪመለስ ድረስ ረጅም ጊዜ የሚወስድ ነው። ግን ከቅጣቱ ማስቀድሞ ፖግባ የመጨረሻዎቹን የማንቸስተር ዩናይትድ የተጫዋችነት ዓመታቱን ጨምሮ
በጉዳት ምክንያት ብዙ ሲቸገር ቆይቷል። እንደ አሬንጅመንትም ፖግባ ብቻ ሳይሆን ሌላ የፊትነስ ሬከርዱ ጥሩ ያልሆነ አንሱ ፋቲን ለማምጣት እየተነጋገሩ ስለሆነ ሁለት ሚስፊት የሆኑ ተጫዋቾችን ማምጣት፣ አንደኛው ደግሞ ለረጅም ጊዜ ከእግር ኳስ ሜዳ ርቆ የቆየን ተጫዋች ማስፈረም ስፖርታዊ ሴንስ አይሰጥም በሚል አስተያየት የሚሰጡ ሰዎች አሉ። ያው የፋቲ ጉዳይ የማይቀር ይመስላል። እሱም ከባርሰሎና ጋር በአንዳንድ የኮንትራቱ ዝርዝር ጉዳዮች ላይ መግባባት ላይ አልተደረሰም ነበር። በተለይ ደግሞ ሞናኮ የተጫዋቹን አብላጫ ደሞዝ የመክፈል ፍላጎት ስላልነበረው በአመት 12 ሚሊዮን ዩሮ ነው የሚከፈለው። በጣም ከፍተኛ ደሞዝ ነው። አሁን ግን ይሄም ዝውውር እየተቀላጠፈ ነው ተብሏል። ስለዚህ በአንድ ጊዜ ሁለቱንም ተጫዋቾች የሚያመጣ ከሆነ ሰዎች የራሱ ሪስክ አለው ይሄ ዝውውር፣ ሁለቱም የፊትነስ ችግር ያለባቸው ተጫዋቾች ስለሆኑ ይላሉ። ለፖል ፖግባ ግን እንደምታውቁት አሁንም ለፈረንሳይ ብሔራዊ ቡድን መጫወት ይፈልጋል በድጋሚ። የሚቀጥለው የውድድር ዘመን መጨረሻ ደግሞ ወይም ልክ ከአንድ ዓመት በኋላ የዩናይትድ ስቴትስ፣ ሜክሲኮና ካናዳ የዓለም ዋንጫ የሚደረግበት ዓመት ነው። አሁን ለረጅም ጊዜ ለፈረንሳይ ብሔራዊ ቡድን አልተጫወተም። አይ ቲንክ ከ2021 የአውሮፓ ዋንጫ በኋላ ለፈረንሳይ ብሔራዊ ቡድን አልተጫወተም። ግን የክለብ የእግር ኳስ ህይወቱም ብዙ የተስተጓጎለ ስለነበር በዲዲዬ ዴሾ ሊጠራ አይችልም። ያው ለ2022 የዓለም ዋንጫ ለመድረስ ጥረት ያደርግ በነበረበት ጊዜ ነው የዩቬንቱስን የጉዳቱን ችግር ከስሩ ለመቅረፍ የቀዶ ሕክምና ማድረግ ነበረበት። እሱ ግን በኮንሰርቫቲቭ ትሪትመንት ያለ ቀዶ ሕክምና ለማገገም ነበር ጥረት ያደረገው እና ያንን ያደረገበት ምክንያት በ2022 የዓለም ዋንጫ ለመጫወት በነበረው ብርቱ ፍላጎት የተነሳ ነው። ነገር ግን ለዓለም ዋንጫው አልደረሰም። ከዛ በኋላ ዘግይቶ ነው ቀዶ ሕክምናውን ያደረገው። በዚህም ከዩቬንቱስ ጋር መቃቃር ውስጥ ገብቶ ነበር። ለፈረንሳይ ብሔራዊ ቡድን አለመጫወቱ ግን ለሱም ፕሮፋይል ጉዳት ነበር፣ ለፈረንሳይ ብሔራዊ ቡድንም ግን ጉዳት ነበር። እኔ የፈረንሳይ ብሔራዊ ቡድን ባለፉት ጥቂት ውድድሮች ላይ የገጠመው አንደኛው ችግር የፖል ፖግባ አይነት ፕሮፋይል ያለው አማካይ የለውም። በተለይ ደግሞ ኪሊያን ምባፔ እነዛ በ2018 የዓለም ዋንጫ ላይ ከአርጀንቲና ጋር በሌሎችም አጋጣሚዎች ከፖግባ ያገኛቸው የነበሩ አስደናቂ ሰንጣቂ ፓሶችን አጥቷል። ስለዚህ የኪሊያን ምባፔ ፈረንሳይ ብሔራዊ ቡድን አቋም በተለይ ባለፈው የአውሮፓ ዋንጫ ላይ ጥሩ አልነበረም፣ በጀርመን በተደረገው የአውሮፓ ዋንጫ ማለት ነው። እና ሁለቱም ወገኖች ናቸው የተጣጡት ማለት ይቻላል። ነገር ግን ወደ ሊጋ የሚመለስ ከሆነ ያንን ቪዚቢሊቲ ያገኛል። ወይም በሚቀጥለው የውድድር ዘመን በቻምፒየንስ ሊግ የሚጫወት ቡድን ውስጥ ስለሆነ የሚጫወተው የቀድሞ ብቃቱን እንኳ መልሶ በተሟላ ሁኔታ ባያገኝ፣ ነገር ግን ወደ ፉክክር እግር ኳስ መመለሱ ወትሮም ለሚያደንቀው ለዲዲዬ ዴሾ እና በፈረንሳይ ብሔራዊ ቡድን ካምፕ በጣም የሚወደድ ተጫዋች ስለሆነ ምናልባት ወደ 2026ቱ የዓለም ዋንጫ ለመጓዝ ያለውንም እድል ሊያሰፋበት ይችላል በዚህ ዝውውር። አሰልጣኝ ዲዲዬ ዴሾ ከዚህ በፊት እንደምታስታውሱት ባለፈው የአውሮፓ ዋንጫ ላይ እንጎሎ ካንቴ የሚጫወተው በሳውዲ አረቢያ ቢሆንም ወደ ብሔራዊ ቡድኑ በድጋሚ ጠርቶታል። ስለዚህ የፖግባን እና የካንቴን የሁለቱን የዓለም ዋንጫ አሸናፊ አማካዮች ጥምረት መልሶ ማግኘት የሚፈልግ ይመስላል። ስለዚህ ለፖግባ ብዙ ስሜት የሚሰጥ አይነት ዝውውር ነው። ይህንን አይነት ዝውውር የዛሬ 5 ዓመት ወደ ኋላ ማሰብ የሚቻል አልነበረም። በ2020 ለምሳሌ ሞናኮ የሊዮኔል ሜሲ አልጋወራሽ ተደርጎ ይቆጠር የነበረውን ሜሲ ከባርሰሎና ከለቀቀ በኋላ 10 ቁጥር መለያ እንዲለብስ የሆነውን አሁን ስለ አንሱ ፋቲ በሚወራው መጠን ብዙ በአድናቆት ይነገርለት የነበረውን ተጫዋች የማግኘት እድሉ ዜሮ ነበር። ፖግባም ቢሆን የዛሬ 5 ዓመት የላቀ ጥራት ላይ የነበረ ተጫዋች ነው፣ ምንም እንኳን በማንቸስተር ዩናይትድ ብዙ ትችት ይገጥመው የነበረም ቢሆን። ከዚያ በኋላ ግን በሁለቱም ተጫዋቾች የእግር ኳስ ህይወት ላይ ብዙ እንቅፋት ነበር። በተለይ አንሱ ፋቲ መጀመሪያ ከገጠመው ከባድ ጉዳት በኋላ ተመሳሳይ ተጫዋች መሆን አልቻለም። በወቅቱ ገና ከጉዳቱ ጨርሶ ሳያገግም እና በለጋ ዕድሜውም ብዙ ጨዋታ እንዲጫወት ተደረገ እና መጨረሻ ላይ በዚህ ውድድር ዘመን ለምሳሌ 11 ጨዋታዎች ብቻ ነው ያደረገው። በእርግጥ አሁንም የሜሲን 10 ቁጥር መለያ ይለብሳል። ነገር ግን ባለፈው የውድድር ዘመን በ2023-24ም በብራይተን ነበር ያሳለፈው። በብራይተን በነበረበት ጊዜ ለሮቤርቶ ዲዘርቢ ቡድን 2 የፕሪሚየር ሊግ ጨዋታ ብቻ ነበር የጀመረው። የፖግባ ደግሞ ከዛም የከፋ እንቅፋት ነበረው። ቅድም እንዳልኩት ብዙ መጥፎ ኤፒሶዶች በሱ ህይወት ውስጥ አስተውለናል እና በ32 ዓመቱ ያለፉትን 3 ዓመታት እንደዚሁ ያባክናል ብለን አናስብም። ግን
እንደዚህ አይነት አጋጣሚ ነው በሱ የእግር ኳስ ህይወት ውስጥ የነበረው። ነገር ግን ምንም ያህል ለሞናኮ ቁማር ቢሆንም ፖግባ ትልቅ ፕሮፋይል ያለው ተጫዋች ነው። በፈረንሳይ ብሔራዊ ቡድን ታሪክ በአጠቃላይም በሀገሪቱ የእግር ኳስ ታሪክ ባለፈው 20 ዓመት ከትልልቆቹ ፈረንሳውያን ተጫዋቾች መካከል አንደኛው ለሌብለ ለፈረንሳይ ብሔራዊ ቡድን እጅግ ቁልፍ ተጫዋች ነው። ምናልባት ቁልፉ ተጫዋች የነበረባቸው ውድድሮችም ነበሩ እና የፈረንሳይ ክለቦች ደግሞ ከዚህ በፊት እንዲህ አይነት ተጫዋቾችን ወደ ሀገራቸው የመመለስ ቪዚቢሊቲ እንዲኖራቸው የማድረግ ታሪክ አላቸው። ለምሳሌ ቤንጃሚን ሜንዲ የማንቸስተር ሲቲ ተጫዋች ከዛ በኋላ ነፃ ከሆነበት ያስገድዶ መድፈር፣ የጾታዊ ጥቃትና ሌሎችም ክሶች ነፃ ከሆነ በኋላ ሎሪዮ ነው ያስፈረመው ተጫዋቹን። ሊል ባለፈው የውድድር ዘመን ሳሙኤል ኡምቲቲን ወስዷል። ሴንት ኤቲየን የቀድሞውን ሌላኛውን የሲቲን ተጫዋች ኤሌኬም ማንጋላን አስፈርሟል። አዲል ራሚ የ2018 የዓለም ዋንጫ አሸናፊ ቡድን በሆነው የፈረንሳይ ስብስብ ውስጥ የነበረውን ተጫዋች ደግሞ ትሯ የሚባለው ቡድን ገዝቶ ነበር። የፖግባ ግን ከነዚህም ጭምር የተለየ ነው። በተለይ ከሜዳ ርቆ የቆየበት ጊዜና በዝናውም ቢሆን አሁን ከጠቀስኳቸው ተጫዋቾች ጎላ ያለ ነው። ግን ለውጭ ሀገራት ተጫዋቾችም ሞናኮ እንደዚህ አይነት ሁለተኛ እድል የመስጠት ታሪክ አለ። ለአንሱ ፋቲ ወይ ለፖግባ ብቻ ሳይሆን ለምሳሌ ከዚህ በፊት ለኦሊቨር ቤርሆፍ፣ ክርስቲያን ቪየሪ፣ ሃቪየር ሳቪዮላ፣ ኤጁር ጉጆንሰን አይነት ተጫዋቾችም በጣም ውብ በሆነው አካባቢ በጣም ብዙ ሰዎች ለመዝናናትና ለጉብኝት በሚመርጡት ለብዙ የቢዝነስ ስብሰባዎች በሚመርጡት የጎላ ፕሬሸር በሌለበት በሞንቴ ካርሎ የእግር ኳስ ህይወታቸው እንዲያንሰራራ ግን ፕሬሸር ፍሪ የሆኑ ጫና ብዙ የሌለባቸው የመጨረሻ ዓመታትንም እንዲያሳልፉ ምክንያት የሆነ ኢንቫይሮንመንት ነው የሞናኮ ኢንቫይሮንመንት። ስታድ ደ ሉዊደ እንደምታውቁት አይሞላም። ብዙ ጊዜ ትልልቅ የቻምፒየንስ ሊግ ጨዋታዎች ሲኖሩ ካልሆነ በስተቀር ወይ ማርሴይ ወደ ከተማው ሲመጣ ወይ ፔዤ ሊጫወት ወደዚያ ከተጓዘ ካልሆነ በስተቀር ስቴዲየሙም ያን ያህል ትልቅ አይደለም፣ ግን ደግሞ አይሞላም በቻምፒየንስ ሊግ ወይ እንዳልኩት በሊጋ የሃይ ፕሮፋይል ጨዋታዎች ካልሆነ በስተቀር። ስለዚህ ኤክስፔክቴሽኑ ለማርሴይ እንደመጫወት፣ ለፓሪስ እንደመጫወት ወይ ለሊዮን እንደመጫወት አይነት አይደለም። ስለዚህ ተጫዋቾች ይህንንም ቀለል ያለ ድባብ ይወዱታል። እንደ ፖግባ አይነቱም ተጫዋች ደግሞ እንዳነሳሁት ቻምፒየንስ ሊግ የሊገም ለትልልቆቹ ስፍራዎች ከ1 እስከ 3 ከ1 እስከ 4 ላለ ስፍራ ለሚጫወት ቡድን የሚጫወት መሆኑ በጣም የሚጠቅመው ይመስላል። ነገር ግን ቀደም እንዳልኩት ይህንን ያህል ጊዜ ከሜዳ ርቆ የቆየ በፊትም የመጨረሻዎቹ ዓመታትም የፊትነስ ችግር ያለበትን ተጫዋች ማስፈረም ምን ያህል ይጠቅማቸዋል የሚለውን አላቅም። ያው ግን ወጣት ተጫዋቾች ብዙ አሏቸው እንደሚታወቀው። ስለዚህ ለነዚህም ተጫዋቾች ያንን የማሸነፍ ባህል ለመፍጠር የዊኒንግ ካልቸር የሚሉትን ለመፍጠር የፖግባን ፕሬዘንስ ፈልገውታል። ያው ሰፊ ልምድ ያለው በተለይ በሴሪያ ከኮንቴ በኋላ ደግሞ ከአሌግሪ ጋር በጣም የተሳካ በወቅቱም ከዓለም ምርጥ ተጫዋቾች ከዓለም ምርጥ አማካዮች መካከል አንዱ የነበረ የዓለም ሪከርድንም አሻሽሎ ወደ ማንቸስተር ዩናይትድ የተጓዘ የዓለም ዋንጫን ያሸነፈ የፈረንሳይ ብሔራዊ ቡድን በትልልቅ ውድድሮች ላይ ብዙ ርቀት ሲጓዝ የዚያ ቡድን የልብ ምት የነበረ ተጫዋች ስለሆነ ይህንን ሰፊ ልምዱን ለኤሊያስ ቤንሴጊር ወይ ለማግኘሳ ክሉሽ አይነት ተጫዋቾች እንዲያጋራላቸው ይፈልጋሉ ነው የሚባለው። ስለዚህ ፖል ፖግባን ከአንሱ ፋቲ ጋር በስታድ ደ ሉዊደ በሚቀጥለው የውድድር ዘመን በሊጋ የማየት እድላችን በጣም ሰፊ ይመስላል።